بسم الله الرحمن الرحيم الحمد لله حمدا كثيرا طيبا مباركا فيه الصلاة والسلام على أشرف خلق الله محمد بن عبد الله صلوات ربي وسلامه عليه ومن تبعهم بإحسان إلى يوم الدين ودنا يتكبراتشو باراتو مقطعچ ያላችሁ የضيف أفريقيا የአፍሪካ እንግዳ ፕሮግራም ተከታታዮች ዛሬም በሌላ እንግዳ أحييكم بتحية الإسلام والسلام السلام عليكم ورحمة الله وبركاته ያልኩኝ ይህ ከሳውዲ አረቢያ ሪያድ አፍሪካ ቲቪ ስቱዲዮ ተዘጋጅቶ ወደ እናንተ በየዕለቱ ከምሽቱ 5 ሰዓት የሚቀርበው የአፍሪካ እንግዳ የተሰኘ ፕሮግራም ነው። አብራችሁ እንድትሆኑ በአክብሮት እንጋብዛለን። አላህ Subhanahu Wa Ta'ala ጾማቸውን ከተቀበላቸው ሰዎች እንዲያደርገን ዱዓ ያደረጋችሁ ልባችሁንና ጆሮአችሁን ከኛ ጋር እንዲሆን በድጋሚ ለማስተዋወስ እወዳለሁ። ባረከላሁ ፊኩም። የዛሬው እንግዳዬ ከዚሁ ከሳውዲ አረቢያ ሪያድ ከኢትዮጵያ ዓለም አቀፍ ትምህርት ቤት የ12ኛ ክፍል ተማሪ ነው። ሐፊዝ አልቁርአን ነው ማሻአላህ ከኬጂ ጀምሮ ዙሪያ የተማረው። ያው እንግዲህ እንደ ነገሩ እዚህ ሀገር ተወልደው ያደጉ ልጆች አማርኛቸው ማሻአላህ ቀለል ያለ ላላ ያለ የሚጣፍጥ ነው። ባረከላሁ ፊኩም። እንግዳዬ الضيف الطالب ተማሪ አብዱራሂም أول يونال بارك الله فيكم كسوجين ما درجون كويت هون برجع من تكتاتلوا أكبروا تقابل لهن شاركوا مبارك وتقبل الله منا ومنكم صالح الأعمال. طيب عبد الرحيم أول بكرميا قديه بزي بأفريقيا تي في لاي ضيف أفريقيا يا أفريقيا انقدا برنامج انقدا لما هون ستأيك يا وشيني على الكنينا. أنا أشكرك صراحة كلب مسجنا لهن أهلا وسهلا فيك. هلا عبد الرحيم يسمال؟ يسمال. طيب انكم عندنا متى؟ عندنا. طيب بارك الله فيك. እንግዲህ عبد الرحيم አሁን ያው ጊዜው ረመዳን ነው ኢንሻአላህ የመጀመሪያ ጊዜ ነው በዚህ በአፍሪካ ቲቪ ላይ እንግዳ ሆነ ስትቀርብና እንደው እስኪ ረመዳን ስለሆነ عبد الرحيم እንደው በልጅነት ወይም ደግሞ ረመዳንን ጾምን በስንት አመት ልጅ ያለህ ነው መለማመድና መሞከር መጾም የጀመርከው? እርፋሊ ሰውተክ። እሺ መጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ ይላል። ያው ጾም በእንትን መጀመሪያማ በ8 አመት ነበር የጀመርኩት በ7 ወይም 8 እርግጠኛ አይደለሁም። ያው የልጅነት ነገር በዛ እድሜ መጀመር በጅራንትን ብዬ ممكن 10 ወቅት ላይ ነበር እንደዛ የሚመስለው እንደዛ አድርጌ ነው ስለመደኝ ወላጅ እስከ 10 ነበር መጾመው ማለት ያው እንቅልፍ ማለት እስከዛ ممكن ተኛ ነበር አይመስለኝም ነበር በኋላ ቀስ ብሎ እንትን ያለኝ طيب بارك الله فيك. እንግዲህ عبد الرحيم አንተ እዚሁ ነው ከኬጂ ጀምሮ የተማርከው በሪያድ ሳውዲ አረቢያ ሪያድ ኢትዮጵያ ዓለም አቀፍ ትምህርት ቤት አሁን የ12ኛ ክፍል ተማሪ ነህ። ወደ በኋላ ላይ ኢንሻአላህ ዘንድሮ ማትሪክ ነህ ያው በርታትና በዚህ ላይ ማሻአላህ ሐፊዝ አልቁርአን ነህ። ወደ በኋላ ላይ አለፍ ይያልን ለአድማጭ ተመልካቾቼ የቁርአን አያም ታሰማልኛለህ ረመዳን ስለሆነ ለባረከላሁ ፊክ። እንግዲህ በ8 አመት አካባቢ እንደው ተደብቀህ ሲርብህ ሲጠማህ ከእናትና ከአባት ደበቅ ብለህ ውሃ የመጠጣት ምግብ የመብላት ነገር የለም ወይስ ቀጥ ብለህ ነበር መጾሙ? ያ እውነት አልነበረም። ያው ከእንትን ምን ነበር ወላጅ አልነበረም እንደዛ ነገር እንዳልኩ እንትን ነበር አብዛኛው ጊዜ ስለምተኛ አልባን ነው ነበር ለዛ ነው በእንቅልፍ ነበር የምታሳልፈው? አዎ አብዛኛው ጊዜ طيب عبد الرحيم ሌላው እስኪ አሁንም ወደ ኋላ ልመልስህና ወደ በኋላ ላይ ስለ ትምህርትም እናነሳለን ስለ ቁርአን ሒፍዝህም እናነሳለን። አሁን ግን እስኪ አሁንም ወደ ኋላ ልመልስህና ለመጀመሪያ ጊዜ መካ ሄደህ ካዕባን ስታይ ምንድነው የተሰማህ? كيف كان شعورك؟ والله انا استوسو بتنش እድሜ ነበር ያዝኩት ከቤተሰብ ጋር ያው ስሜትን አላስታውሰውም በስ ያው ይታወቃል ለመካን ካዕባን ማየት የተለየ ስሜት ነው። ያው በጀዋል ወይም በቲቪ አድርገህ ስታየውና በአካል አድርገህ ስታየው ይለያል።
በጣም የተለየ ስሜት ነው አድርጌ ምን ካሰድ ይለየ ነበር በጣም طيب ሌላው ቤት ውስጥ እናንተ ቤት ውስጥ ቤተሰብ የሚያወራ ቋንቋ አማርኛ ይነገራል ወይስ በአረበኛ ነው? ብዙ ጊዜ ደህና ነህ ማሻአላህ አማርኛ ደህና ነው እዚህ ሀገር እንትን እንዳለ ልጅ አይደለህም? ያው ቤትማ ከልጅነትም እንትን አማርኛ ነው የምናወራው ለዛም ነው እንደዚህ ያለመድነው እንጂ አለዛማ ይከብድ ነበር። ኦኬ እስኪ አሁን አብዱራሂም አንተ የዘንድሮ ማትሪክ ተፈታኝ ነህ የ12ኛ ክፍል ተማሪ ነህ ባረከላሁ ፊክ በዚህ ላይ ሐፊዘ القرآن ነህ አላህ ወፍቆህና አድሎ እንግዲህ ወደ 114 ስራዎችን አላህ Subhanahu Wa Ta'ala በአቅልህ እንድትይዝ አድርጎሃል አላህ ለታመሰገን ይገባልና እሱን ወደ በኋላ ላይ እናነሳለን። በጣም ትምህርት ቤት በጣም የምትወደው ሰብጀክት ምንድነው? በጣም የምወደው ሰብጀክት ነው ኬሚስትሪ ነው። ለምን? ايش السبب? ያው እሱ ራሱ አስተማሪው አንድ ነገር ይል ነበር አስተማሪውን ከወደድክ ትምህርቱን እንተካለህ ብለው ይል ነበር ብዙ ጊዜ በተቻለው አቅም እሱ ብዙ ጊዜ ይሞክር ነበር ትምህርቱን ሊያስወድደን የቀለደን ዱንያው በአረብኛ እንትን ያለን በተቻለው አቅም ያው ትምህርቱን እንወደውም እንትን ያደርገን ነበር እሱም አንድ ምክንያት ነበር አስወደደን ሁሉም ያው የተለየ ያደርጋል መምህሩ ይሄ ሰብጀክት ማለት ነው እሱ ነው ምክንያት ነው። ስለዚህ ያው መምህሩን ከወደድከው ሰብጀክቱን የትምህርት አይነቱን ተወደዋለህ? በጣም ትምህርቱን ያው በአስተማሪ ሊሆን ይችላል አንዳንድ ሰው ያኒ ባህሪው ቀለል ያለ ነው ማሻአላህ አይቆጣም። በጣም እንትን ነው። ስለዚህ በጣም የምትወደው የትምህርት አይነት አንተ ሰብጀክት ኬሚስትሪ ነው? ኬሚስትሪ ማሻአላህ። ስለዚህ ያው ቀጣይ ላይ ላነሳ የነበረውን ጥያቄ ኬሚስትሪ ከወደድክ መቼም አሁን የናቹራል ሳይንስ ተማሪ እንደሆንክ ልገምት? አይ طيب ሌላ እስኪ አሁን አብዱራሂም ናቹራል ሳይንስ ሶሻል ሳይንስ ላይ እንዴት ነህ? እንዴት ናቹራል ሳይንስ መረጥክ? እርግጥ ኬሚስትሪ ትምህርቶች ላይ ለዛም የሶሻል ትምህርቶች ላይ ብዙ እንትን ነበር ለዛም ነበር እና ይሄም ኬሚስትሪ አንድ ምክንያት ጨምራለኝ ያው በዚህ እንትን ልገባ ናቹራል ሳይንስ ልገባ ማለት የኬሚስትሪ ውዴታ ነው ወደ ናቹራል ሳይንስ እንድትገባ ያደረገ? ይሄ ምክንያት ነው። ኬሚስትሪ ላለማጣት ነው ሄድከው ማለት ነው? طيب አይ ብዙ ጊዜ እኔ አሁን ለምሳሌ ብዙ ጊዜ አንዳንድ ሰዎች አሉ አሁን አንተ ማሻአላህ ሐፊዘ القرآن ነህና ብዙ ጊዜ አሁን ሶሻል ሳይንስ ያው ሽምደዳ ነው ሶሻል ሳይንስ አይደለ? ብዙ ጊዜ ደግሞ ሐፊዘ القرآن ስትሆን ያው ካንነው በቃ ገጽ በገጽ እሱንም ያሐፈዝከው ስለምትሄድ የናቹራል ሳይንስ የሶሻል ሳይንስ ተማሪ ትሆናለህ ብዬ ገምቼ ነበር ነኝ። ወለቆን ሶሻል ናቹራል እኮ የሚገቡት ያው እንትን ብዙ ሜሞራይዜሽን የሚችሉ እንደዛ ስለሚሆን ከሱ ጋር ታገናኝ ይችላል። ሜሞራይዜሽን ልክ እንደ ሙራጃ ማለት ነው። طيب ሌላው አብዱራሂም ብዙ ጊዜ ወደ ኋላ ልመልስ አሁንም ረጅም አመት ወደ ኬጂ አካባቢ በነገራችን ላይ ከኬጂ ጀምሮ እዚህ ሪያድ ኢትዮጵያ ዓለም አቀፍ ትምህርት ቤት ነው? ኬጂ ጀምሮ طيب ኬጂ ላይ ለምሳሌ ኬጂ ላይ ያለን ወደፊት ምን መሆን ነው የምትፈልጉ ስንባል አንዳንዶቻችን ፓይለት አውሮፕላን አብራሪ፣ አንዳንዶቻችን ዶክተር፣ አንዳንዶቻችን ሜዲካል፣ አንዳንዶቻችን መምህር፣ አንዳንዶቻችን ፖሊስ፣ አንዳንዶቻችን ትራፊክ፣ አንዳንዶቻችን ነጋዴ፣ አንዳንዶቻችን ሌላም እንላለንና አንተ በልጅነትህ ኬጂ ምናምን አካባቢ እንደነበርክ ምን መሆን ነው ወደፊት የምትፈልገው ስትባል ምን ነበር አንተ ያኔ መልሰህ? ያ አንዳንድ የልጅነት ነገር አስተሳሰብ የጠየቁን ጊዜ እንደዚህ
ምንድነው የምትመኘው ስትሆኑ ያው ስታድጉ ያው አሰብን ነበር ግን አንዱን ከሰማን ወዲያው መሄድን እንደሱ ነበር የሚለው አንድ ጓደኛዬ ተቀምጦ ነበር ፓይለት ፕሮሰስ እንደሱ يا رب راضي እንደዛ ነው ፈልጌ ነበር ብዬ ነበር ምን ነበር ያልከው አንተ በጊዜው ፓይለት ነበር አልኩት በወቅቱ ኦኬ ጓደኛን ተከትለህ ነው እንጂ ቀራስ አይደለ አሁንስ የመሆን እንትራለህ ትንሽ ካደግኩ በኋላ ግን ሌላ እንትን ነው የጀመረው ትምህርቶች እና ኢንሻአላህ እንደዚህ እንደዛ ነገር አለን ሐሳብ طيب እንግዲህ ያን ጊዜ እሺ ችግር የለም ጓደኛህንም ተከትለህ ብዙዎቹ እንደዛ ነው አንዱ መጀመሪያ የሚጠየቀው ልጅ ፓይለት መሆን ፈልጋለሁ ካለ ተከትሎ ሌሎችም እንደዛ ሊሉ ይችላሉ በጣም የተወሰኑ ልጆች ናቸው ሌላ የተለያየ አይነት ሙያ የሚጠሩት አሁንስ አብዱራሂም አሁን አንተ 12ኛ ክፍል ተማሪ ነህ የናቹራል ሳይንስ ተማሪ ነህ ኢንሻአላህ አላህ ካለ ዘንድሮ ማትሪክ ተፈታኝ ነህ እንግዲህ ጥሩ ውጤት ታመጣለህ ብለን ተስፋ እናደርጋለን አሁን ላይ ሆነህ ምን እንትን ማለት ምን ማጥናት ነው የምትፈልገው አሁንና ትምህርት ምንክን መርጠው ሜዲሲን ነው ኢንሻአላህ ግን ኤግዛክትሊ ሜዲሲን አይደለም ممكن እንደ ኢንጂነሪንግ ይሆን ይችላል ማሻአላህ كان የሚቀርብ እንደዛ እና እቃ እንደዛ መስራት ኦኬ ኢንሻአላህ ወይ ሜዲሲን ወይ ኢንጂነሪንግ ትገባለህ ኢንሻአላህ ያ ብዙ ጊዜ ሜዲሲን ያው ሜዲሲን ተማሪዎች ስንሰማ ያው በጣም ትምህርቱ አድካሚ ነው ሲባል ሰምተሃል ሰምቻለሁ ረጅም ዓመት ነው ብዙ ማንበብ ይፈልጋል በጣም ማለት የተማሩ ጓደኞቻችን አሉና ስንጠይቃቸው በቃ በጣም ትግስት የሚፈልግ እንትን ነው ይላሉ ሰምተሃል አይደለ ግን እንዳንድ ጊዜ እንደዛ ተብለው ደግሞ እንትን ማለት የለበትም ሰው ተስፋ መቁረጥ የለበትም አይ እኔ ተስፋ እንድትቆርጥ ሳይሆን ያው ራስን እንድታዘጋጅ ነው ኢንሻአላህ طيب الله يسعدك ان شاء الله هنا ማየት አላህ እድሜና ጤና ከሰጠን ሁነህ እናያለን ኢንሻአላህ እስኪ አሁን ደግሞ ወደ እንትን ልምጣና አብዱራሂም አንተ ያው እንዳልኩ እንግዲህ አላህ Subhanahu Wa Ta'ala ወፍቆ አላህ ያው አስተካክቶልህ حافظ القرآن ነህ አንተና ምን ያክል ጊዜ ፈጀብህ ቁርአንን በአእምሮህ ለመሸምደድ ምን ያክል ጊዜ ፈጀብህ አብዱራሂም ያው እኔማ በሀቅ ነገርህ እኔ ትንሽ ረጅም ጊዜ ወስዶብኛል ያው ያቆራረጥኩም ስለነበረ አንዳንድ ሁኔታ እዚህ የቅራት ቤት የቀያያርኩ ነበር ከአንድ ጊዜ ለዚህ ትንሽ ወደ 6-7 ዓመት ፈጀብኝ ግን እውነት ብንመጣ ቁርአን እንደዚህ አይፈጅም 2-3 ዓመት እንደዛ አትኩሮ ቢሰጥ በቂ ነው ቁርአን ግን ትንሽ ያው የልጅነትን ጊዜ ስለነበረ ያው ወላጅ ነበር እንትን የሚለው ወላጆቼ ነበሩ የሚነግሩኝ ያው ፍላጎት ማይኖር ነበር እንደ ልጅነት በስ በኋላ ላይ ባለና ኦኬ ማለት አሁን ለምሳሌ 6 ዓመት አካባቢ ማለት እየተማርክም ያሐፈስክም ነው እንጂ ለብቻው يعني ቁርአን ብቻ እንተረናል ጧት ለምሳሌ እየተማርክ ከሰዓት እንደዚህ ነው በፈረቃ ሁለቱም አብሮ ትምህርት እና ተሐፊዝ ከሰዓት ነበር በጣም ለምሳሌ ቁርአን ብቻ ግን ከወሰድክ እንደው ከ2 ዓመት በላይ ይወስዳል አንዳንዶች 1 ዓመት አንዳንዶች 6 ወር እንደዚህ የሚሉም ከዛ በላይ አይፈጅም ያው አለ ስንት ሳይሆን ማቅ እንደዚህ ትምህርት አንዳንድ ወላጆች እኮ ትምህርትም ሳያስገቡ እንደዚህ ቁርአንን መጀመር ቁርአን አሸምድዶ እንደዚህ ሐፍዘው ሲጨርሱ እዛ ነው ወደ ትምህርት የሚያስጀምራቸው አለ ከአንድ ዓመት በቂ ነው ሰው ትንሽ ግን በርትቻንት እንደስታ ትኩረት ቢሰጥ ይችላል ስለዚህ ትኩረት በደንብ ሰጥቶ ማሐፈዝ የፈለገ ሰው 1 ዓመት ያው ሊሐፍዝ ይችላል ሊያከትም ይችላል ይችላል والله الله نكسه
طيب እስኪ ወደ በኋላ ላይ ቁርአንና ትምህርት እንዴት እንደምታስኬድ አንሳለሁ ግን አሁንም ልመልስና ቁርአን ስትሐፍዝ ትንሽ ያስቸገረ ሱራ ትንሽ በቃ ማለት ለምሳሌ ወደ 114 አካባቢ የሚሆኑ ሱራዎች አሉ አይደል ነው ከነሱ ስትሐፍዘው ትንሽ ያስቸገረ ሱራ ወይም አያ ይራል መጀመሪያና በልጅነቴ እንትን አላና በብዙም አልባልናም ነበር ግን በኋላ ሱረት አልአንፋል ላይ ሲደርስ ሱረትሽ ያ አልአንፋል ኦኬ አዎ ለانه ከሁሉም ሱራዎች የሚለየው ያው ድግግም ያለበትም እና የተነጠለ እንደዛ ብቻ ማለት አብዛኛዎቹ ሱራ ድግግሞሽ ይኖርበታል በሌላም ሱራ በሌላ አይነት መልክ እንደዛ ነገር ግን ሱረት አልአንፋል የለኝም ማለት ነው እሱም አጫጭርም ቢሆን ገልጾቹ ግን ትንሽ እንትን ነው ነበር እንደሌለ ኦኬ አንዳንድ አያዎች ለምሳሌ ረዘም ያለው አያዎች አሉ ደግሞ አሁን አንተ እንዳልከው እንደ ሱረት አልአንፋል ይመስለኛል እንደ ሱረት ሻራ አካባቢ አይነ ቁርጥ የሚሉ አያቶች እኮ አሉ አይደለ አሁን ለማሐፈዝ የትኛው እንትን ነው ባንተ እንትን ሁሉም ሰው እርግጥ የተለያየ እንትን አለው ረዘም ያለው አያ ያለበት ለምሳሌ እንደ አያተ ደይን ሱረቱል በቀራ አኺር ሱረቱል በቀራ ለምሳሌ አያተ ደይን አሁን አንድ ሰፍሐ ነው ልክ እንደሱ ረጃጅም አያዎች አሉ እነሱ ይቀላሉ ወይስ እንደ ቁርጥ ያለው አያ ይቀላል ለማሐፈዝ ያው አንዳንድ በኔ በኩል ያው እንደዚህ ነው የምወደው አጫጭር ረዘም ያለ አያዎች እሱን ነው የምወደው ለምን አጫጭር ሲሆን አብሮ ማገናኘት እንደዛ ይከብዳል ግን አንድ አያ ሲሆን በአንድ ትርጉም እንደዛ ስለሚመጣልህ እንደዛ አይነት ነው የምወደው ፈአያት ደይን ሐታ ስመጣለት ያው ስለ አሁን ግልጽ ነበር ለዛ አልከበደኝም ብዙ በኔ በኩል ለምሳሌ እንደዛ ቢከብድ ግን በኔ በኩል አልሐምዱሊላህ እንትን አላለኝም ነበር ብዙ ጊዜ ግን ረዘም ያለው አያ እንትን ለማለት ያው እንዳንተ ባንተ እንደ ሰው ይለያያል ሰው ይለያያል طيب ሌላው ምናልባት አሁን አብዱራሂም ያንተንም መጠይቀህ ለምሳሌ ቁርአን ማሐፈዝ የሚፈልጉ ልጆች የሚፈልጉ ሰዎች ካሉ ያንተን ኤክስፒሪየንስ ያንተን ልምድ ገብቷል አይደለ ያንተን ኺብራ ይዘው የራሳቸውን ልምድ ተጠቅመው ደግሞ ማሐፈዝ እንዲችሉ ነው አሁን ያንተን ኺብራ ያንተን ልምድ ስላንተ ፐርሰናል ጥያቄ እንደዚህ የማበዛውና ኢንሻአላህ طيب ያ ለምሳሌ ቁርአን ስትሐፍዝ ያንተ ተመራጩ ወቅት የትኛው ነበር ለምሳሌ ቀን ለሊት بعد العصر بعد الفجر قبل الفجر يعني ላንተ ተመራጩ የሂፍዝ ሰዓት የትኛው ወቅት ነበር አብዱራሂም والله በኔ በኩል ከሰላት በኋላ ነበር ለምሳሌ ሁለት ገልጽ ለምሳሌ ላፕስ ከፈለኩ ሁለት ገልጽ ከፋፍለውና ግማሽ ወደ ሰላት በኋላ ይቀራሁት በኋላ ያው ከሰዓት ስለሚሆን ተህፊዝ ከአስር በፊት እንደዚህ ትንሽ ድግም እንትን ለውና راجعውና خلاص ወዲያው እንትን ይዘው ነበር ከሰላት በኋላ እንደዚህ خلاص በተቀመጥክበት ቃም እስከምትደርስ ሄደህ ትንሽ ግማሽ ገልጽን እንኳን ቢያክል ብትቀራ በቂ ነው መስለኛል حتى لو ورد የሚፈልግ ሰው እንደዚህ ቢቀራ እንደዛ ነው የሚሻለው ከሰላት በፊትና ከሰላት በኋላ እንደዚህ አካፍለ ቢቀራ ምቹ ነው ይላል አንዳንድ ሰው ከብደዋል ቤት ከተመለሰ በኋላ መስጂድ ላይ ይሻላል ይላል ኦኬ ብዙ ጊዜ አንተ ያው قبل الصلاه بعد الصلاه ባገኘው አጋጣሚ አንድ ሰፋም ሁለት ሰፋም ታፍዛለህ እንደዛ ነበር እንጂ የሆነ ወቅት معين يعني የተለየ ጊዜ እንትን ብለህ زين ممكن لأسر እንዳልኩ ደግሜ ያው ሳለድ በፊት ቅራአት ቦታ ሳለድ በፊት ትንሽ ደግሜ እንትን ላይ ነበር ታጫው ነበር ኦኬ እስኪ አሁን ደግሞ እንግዲህ እናንተ አሁን የተገናኘነው ወቅቱ ረመዳን ነው ረመዳን ደግሞ የቁርአን ወር ነው
ቁርአን የወረደበት ወር ነው። የቁርአን ወር ነው ቢዛት እና እስኪ ኢንሻአላህ እንግዲህ ያው አንተ አላህ ወፍቆህ እንዳልኩህ ሐፊዝ አልቁርአን ነህና አንተን አግኝቼ በነገራችን ላይ ቁርአዎች የምታስመስላቸው ቁርአቸው አብዱራሂም እንዴው የምትሞክራቸው የምታስመስላቸው ቁርአዎች አሉ አስመስለ የምትቀራቸው ቁርአዎች ወላ በራስ ድምጽ ነው አንዳንድ እሞክራለሁ እንደ طيب ያቁት ማንን ያስር ዶሰሪ ማሂርና ያስር ዶሰሪ ትሞክራቸዋለህ እስኪ መጀመሪያ አድማጭ ተመልካቾቼ እንደው ተቅሪበን አንድ ሰፍሐ የሚሆን በራስህ አንተ ደስ ባለ በራስህ ድምጽ ቁርአን አሰማንና በኋላ ላይ በሁለቱም ከፈለከው እንትን ደግሞ እነሱን አስመስለን እንትን ትላለህ ትሞክራለህ تفضل أعوذ بالله من الشيطان الرجيم بسم الله الرحمن الرحيم يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون أياما معدودات فمن كان منكم مريضا أو على سفر فعدة من أيام أخر وعلى الذين يطيقونه فدية طعام مسكين ومن تطوع خيرا فهو خير له وأن تصوموا خير لكم إن كنتم تعلمون شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصمه ومن كان مريضا أو على سفر فعدة من أيام أخر يريد الله بكم اليسر ولا يريد بكم العسر ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون. طيب بارك الله فيك صدق الله العظيم. أشكرك عبد الرحيم شكرا بارك الله فيك ويكثر أمثالك ويبارك فيما عندك شكرا እስኪ ወደ በኋላ ላይ ደግሞ የሁለቱን ቃሪዎች በማስመሰል ደስ ካለ አያዎች በሁለቱን በማሂርና በያሲር ደሳይ ተሰማናለህ ሌላው አብዱራሂም ምሳሌ ቁርአንህንና ያው መቼም ሰው ሐፊዝ አልቁርአን ሲሆን يعني ሙራጃዓ የሚባል ነገር አለ ሰው ሙራጃዓ ካላደረክ ቁርአን አደገኛ ነው ቶሎ ነው ከአምሮ እንትን የሚለውና በደንብ ጠንክሮ ሙራጃዓ ያስፈልጋል ሌሎ ነሐር አይደለ ሌትም ቀንም በየጊዜው ሙራጃዓ ካልተደረገ የተሐፈዘ ቁርአን ይረሳል አሸድ ተፈልስ ስለሆነ ማለት ነው እና እንዴት ነው የምታስኬደው አንተ አሁን ይሄን ቁርአን ሐፍዘህን ሙራጃዓህንና እንደዚህ እንዳልኩ ደግሞ አሁን አንተ 12ኛ ክፍል ተፈታኝ ነህ በዛ አመትና ትምህርትህንና ቁርአንህን እንዴት ነው የምታስኬደው ያው መጀመሪያ እንዳልከው ቁርአን በቀላል እንደዚህ እንትን የሚባል አይደለም ስለሚያዝ ስላልሆነ ያው በደንብ ሙራጃዓ ያስፈልጋል يعني ሳታቋርጥ የምትቀጥል ሙራጃዓ ያስፈልጋል ከትምህርቱ ጋር ሆነት የተወሰነ ወቅት መስጠቱን ትንሽ ይከብዳል በዚህ ጊዜ ያው ማትሪኩም ስለቀረበ አሁን ያው ሚተርም የሚመጣ ነው ወደዛ በእነሱም ትኩረት መስጠት አለብን እኔ
ለሁሉም ለሙራጃም ይሁን ለሕፍዝም ይሁን ወቅት ما የበለጠ بعد الصلاة ለምሳሌ እና አንድ የሰሃባዎችን መልክ يعني የማፈዝ ብንወስድ ሰሃባዎች ረضوانላህ ዐለይሂም ያው በ3 ቀን የሚختሙ ነበር በ7 የሚختሙ ነበር በ10 የሚختሙ ነበር ከዛም የበለጠ አያረፍዱም ነበር ቢበዛ 10 ነበር فبالنسبه አይነት መልክ ለምሳሌ አሁን በ7 ቀን መختም ከብትል አከፋፍለ እንደዚህ 5 ገልጽ መግሪብ ላይ 5 ገልጽ ኢሻ 5 ገልጽ አስር እንደዚህ አካፍለ መቅራት ነው ያው አሁን እኔ ይሄን አይነት መልክ የሙራጃ ሞከርኩ ነበር እና በጣም ማሻአላህ እንትን አይቻለሁ يعني በጣም ልዩ እንትን የሙራጃ አይነት መልክ ነበረ ሁሉም ከሞከርኩት አይነት የተወሰነ ወቅት ከምትሰጠው የበለጠ يعني ከሰላቶች በኋላ ምርጥ ነው الصراحه በኔ መልክ ማለት طيب ሙራጃ ግን በየጊዜው ታረጋለህ ሙራጃ ሳታደርግ የዋልክበት ያደርክበት አለ لا والله አልችልም አንድ ቀን لازم ቀን በቀን ነው እንጂ አልችልም ቀን በቀን ሙራጃ ታረጋለህ በየቀኑ ትንሽም ቢሆን ሙራጃ ታረጋለህ አይደል لازم عندهم قلص ቢደርስ ሰው መተውየት እንደዚህ ነው ግን ለምሳሌ እስኪ አንተ ስትሐፍዝ አብዱራሂም ለምሳሌ አሁን እንበልና አንድ ሶፍ ሐል አይደለ ለምሳሌ አሁን አንተ እያንዳንዱን አያ ቀርተህ ሐፍዘህ በሚቀጥለው አያ ያገጣጠምክ ነው የምትሐፍዘው ወይስ ለምሳሌ 3-4 መስመር ደጋግመ 3-4 ጊዜ በመቅራት ያያስክ ነው የምትቀራው እንዴት ነበር አንተ ተሐፍዝ የነበረው ያው የማፍዝ መልክ ይለያል ሰው ከሰው ያው ሁለት መልክ የማፍዝ አለ አንድ ያው እንደዚህ እንዳልከው ምትግናሽ የተጋገምከ አንዱን አያ አንድ 3-4 እና አንዳንዶች ደግሞ ተፍሲርን ይቀርቡታል ለምን ተፍሲርን ስትቀራው ትርጉሙን አርጋህ ትመጣለህ ለመርሳትም አትችልም ያው خلاص ታፍዘዋል ስትቀራን ራስህ ትገረማለህ خلاص ወዲያውም አያቶች ይመጡልሃል بالذات ተፍሲሩ በጣም ልዩ ትርጉም حتى ለተደብሩም ያግዛል ግን ያው እኔ በድግግሞሽ መልክ ነበር ሙራጃ ነበረ ግን አሁን የተፍሲር የሞከርነው እና ይሄን ለሰው ምክር አይነት ሙራጃ ቢኖር ተፍሲሩን አይቶ ትርጉሙንም በዛው ህፍዙንም ሁለቱንም አገኝ ተፍሲሩ በደንብ ያቀላል አይደለ በጣም ያው አንድ ነገርን ተረተህ ستانب يلا يلزم يدقمك استمر ستانب طيب الله يبارك عبد الرحيم ሌላው እስኪ እንደው ለትምህርት ቤት ጓደኞች አብረው ላሉ ጓደኞች አሁን አንተ ቁርአንህንና ትምህርትህን ጎን በጎን ታስኬዳለህ ማሻአላህ አላህ ይባርክልህ አላህ ኢንሻአላህ በጥሩ ውጤት ማትሪክ ጥሩ ውጤት መጥቶ የምናይ ያድርገን ኢንሻአላህ እና ለትምህርት ቤት ጓደኞች ምን ማለት ትፈልጋለህ ለምሳሌ ትምህርትንና ቁርአንህን አንድ ላይ እያስኬድክ ያለው አሁን አንተና ልክ እንዳንተ እንዲሆኑ ለትምህርት ቤት ጓደኞች ምን ማለት ነው የምትፈልገው ትንሽ የሚያሳዝነኝ ነገር ያሁት አንዳንድ ሰው ቁርአን እንትን ካለ ማለት ተህፊዝ ቤት ከገባን በዚህ አንቀራት ቤት ያው ከሰዓት ሲገባ እንደዚህ የሚከብድ አድርጎ ያው ግን والله እኔ ራሴን ሞክሬ ነበር ያው እንደዚህ خلاص ሰውተኛ ክፍል ደርሻለሁ በኋላ ደርሳል ከማትሪክ በኋላ ቀጥላለሁ ሙራጃ አሁን ላቆም ቢያስብ ነበር ግን ቁርአን ከጀመርከው የምትለየው ነገር አይደለም ያው ይከብዳል خلاص አንድ ከህይወት እንደዛ አሁን እኔ ከስንት ዓመት ነው አምስተኛ ወይ አራተኛ ዓመት ነው ግን ከአራተኛ ክፍል ማለት ያው እንደዚህ ቅራአትና ትምህርት ቤት ያለው የሚሄደው ማለት ነው ሞከርኩ ባቋርጥ ሙካን እንትን ይለኛል ይሰማኛል ለቀራሁበትም ቀን አይችልም ፈአንዳንዴ ይገርመኛል ሰው እንዴት እንትን ለምን ለመክር ፈልገው ሰውን ወይም ጓደኞቼ ነው ቅራአት የበለጠ ያቀልልሃል እንጂ
በትምህርት መልክ ቢሆን ላፍዝም ብትል ትምህርት አይከለክልም ከትምህርት መማር አይከለክልም የበለጠ ممكن አንድ ሰው ممكن ለሳምንት ተቀምጦ ያጠናውን አንተ ብቻ ቅራ እንትን ይሄድክ ለግማሽ ሰዓት ቢሆን የምትከፍተው መጽሐፍ አንተ ትበልጠው ያው ኸይርም ስለሰራ ከአላህም ተውፊቅ طيب ቀጥዬ የሙራጃ ሰዓትህ መቼ ነው ልልህ ነበር ያው አንተ ባገኘው አጋጣሚ ከሶላት በፊት ከሶላት በኋላ ባገኘው አጋጣሚ ሁሉ ሙራጃ ታደርጋለህ ያው ተማሪም ስለሆንክ እሱን ጥያቄ ላነሳ ነበር ቅድም እንትን ብለሃል እስኪ አሁን ደግሞ አብዱራሂም እኔ በድጋሚ ስለመጣህ በጣም ደስ ብሎኛል በዚህ አጋጣሚ ለዚህ ፕሮግራም በሪያድ የኢትዮጵያ ዓለም አቀፍ ትምህርት ቤት መምህራኖችን ለዚህ ፕሮግራም አንድ ተማሪ ይፈልጋለሁ በየስላቸው ኡስታዝ አብዱራህማንና ምክትል ርዕሰ መምህሩ መምህር በሽርን ከልብ አመሰግናለሁኝና ምንም ችግር የለም ብለው አንተን እንትን ያሉኝ እነሱ ናቸው እና በዚህ አጋጣሚ መምህሮችህን አሽኩርሁም ያኔ አመሰግናቸዋለሁኝ እና እስኪ አብዱራሂም አሁን ደግሞ እስኪ በድጋሜ ቅድም አንተ በጣም ከምታስመስላቸው ቁራዎች ማሂርንና ያሲር ዶሰሪን ትሞክራቸዋለህ አይደል ኢንሻአላህ እስኪ በሁለቱ የተለያየ እንትን አስቀስ እስኪ እንበል አንተ ደስ ካለ አያሰማን እሺ أعوذ بالله من الشيطان الرجيم يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون ولا تكونوا كالذين نسوا الله فانساهم أنفسهم أولئك هم الفاسقون لا يستوي أصحاب النار وأصحاب الجنة أصحاب الجنة هم الفائزون لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله وتلك الأمثال نضربها للناس لعلهم يتفكرون طيب بارك الله فيك هي مانو ياسر الدسرن اوكي ما አሁን ደግሞ በሼክ ماهر ያው ممكن ትንሽ ፋቲሃውን ከተማ እንጂ ሙከራ ችግር የለም ሙከራ الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين ما شاء الله بارك الله فيك عبد الرحيم مني كلبنا ومسجنا الله سبحانه وتعالى برتاتو نيسته مراجعه ላይ በጣም መጠንከር አለብህ ዘንድሮ የማትሪክ ተፈታኝ ነህ ጥሩ ውጤትም ታመጣለህ ኢንሻአላህ ከሚባሉ ተማሪዎች አንዱ ነህ ጠንክር ኢንሻአላህ እስኪ ሌላው እንግዲህ አብዱራሂም እኔ በድጋሚ ስለመጣህ ደስ ብሎኛል በዚህ በአፍሪካ ቲቪ ላይ የአፍሪካ እንግዳ ፕሮግራም ተጋባዥ እንግዳ ለመሆን ምንም አላቅማማህም ማሻአላህ አነጋገርም ቀለል ያለ ነው ይጣፍጣል አንዳንዶች ይፈራሉ በደንብ አንናገርም ብለው እንኳን እንደዚህ ሚዲያ ላይ ወጥተው አይደለም ግን አንተ ማሻአላህ በድፍረት መጥተህ በተለይ ደግሞ ትምህርትንና ቁርአንህን እንዴት እያስኬድክ እንደሆነ ለአድማጭ ተመልካቾች ስለነገርክልን ስላስረዳህልኝ በጣም ደስ ይለኛል በዚህ አጋጣሚ የትምህርት ቤት መምህራኖችን ከልብ አመሰግናለሁኝ ሌላው እንግዲህ ፕሮግራማችንን እየቋጨን ነው አብዱራሂም ኢንሻአላህ ነختም ማመስገን
የምትፈልገው ኦኬ ማስተካከያ ሐሳብ ካለ እኔ እናንተ እስካሁን ባነሳናቸው ፖይንቶች ላይ እኔ ያላነሳዋቸው አንተ ደግሞ የዘነጋሃቸው በአጠቃላይ ማመስገን የምትፈልገው አካል ካለህና ማስተካከያ ሐሳብ ካለህ እድሉን ሰጥህና ያው ኢንሻአላህ نختم البرنامج والله ما مسجلنا صورنا መጀመሪያ አፍሪካ ቲቪ እንደዚህ እንግዲህ አድርጋችሁ ስለተቀበላችሁ በጣም አመሰግናለሁ እና ትምህርት ቤቶች ሰዎች እንደ አስተማሪዎች እንደ ባላንት ስለደሮቹ ሁላችሁንም ማመሰገን ፈልጋለሁ ለቤተሰቦቼንም ይሄንን እንትን ስለሰጡኝ ያው ቁርአኑ በአላህም ፈضل ነው እና ቤተሰቤን እንትን ይገዛም ስለነበረ እነሱንም ማመሰገን ፈልጋለሁ طيب ليلى يرساه ولا كذا ليلى بتسأل لكن طيب بارك الله فيك عبد الرحيم እኔ ከልብንም ማመሰግነው ኢንሻአላህ ሌላም ጊዜ ተገናኝተን እንደዚህ አንዳንድ ሐሳቦችን ለማንሳት ስንጠይቅህ ኢንሻአላህ ፍቃደኛ እንደምትሆን ተስፋ አደርጋለሁ ኢንሻአላህ طيب بارك الله فيك عبد الرحيم ከልብንም ማመሰግነው ክብራትና ክብራን የአፍሪካ እንግዳ ፕሮግራም ተከታታዮች ስትከታተሉት የነበረው ከዚህ ከሳውዲ አረቢያ ሪያድ የኢትዮጵያ ዓለም አቀፍ ትምህርት ቤት የ12ኛ ክፍል ተማሪ የነበረው አብዱራሂም አወል ነበር አብዱራሂም አወል እንግዲህ እንደሰማችሁት ሐፊዝ አልቁርአን ነው በዚህ አመት ደግሞ የማትሪክ ተፈታኝ ነው የናቹራል ሳይንስ ተማሪ ነው ምናልባት እንግዲህ ያው ሜዲሲን እና ኢንጂነሪንግ አካባቢ ፍላጎት እንዳለው ተቋቁሞናል አላህ Subhanahu Wa Ta'ala ፍላጎቱን አሳክቶለት ጫፍ ደርሶ ምናየው ያድርገን አላህ እንግዲህ ጾማቸውን ከተቀበላቸው ሰዎች ያድርገን ለሱ ብሎ ከጾሙት ለሱ ብሎ ከተጠሙት ሰዎች እንዲያድርገን አላህን እንለምናለን እንግዲህ ስትከታተሉት የነበረው እንግዲህ አብዱራሂም አወል ከሪያድ ኢትዮጵያ ዓለም አቀፍ ትምህርት ቤት ነበር ከልብ አመሰግናለሁኝ ነገ በሌላ እንግዳ በሌላ ርዕስ እስከምንገናኝ አስተውዲኩሙላህ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ